ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጣና ቴሌቪዥን ቤተሰቦች እንደምን አመሻችሁ። አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻው ሊድረሳችሁ በማለት የግንቦት 17 ቀን 2018 ዓ.ም የጣና ቴሌቪዥን የምሽት ዜናችንን ይዘንላችሁ ቀርበናል። የአማራ ፋኖ ህዝባዊነቱን ያስመሰከረበትን ልዩ ተጋድሎ አሳይቷል። ኦነግ ሸኔና ብልጽግና በቅንጅት ያፈኑትን ህዝብ ፋኖ በደሙ ነጻ አውጥቶታል። በሰዓቱ ዜናችን የሚደመጥ ቀዳሚው መረጃችን ነው። ኮሎኔል ደመቀ ዘውዱ ዝምታቸውን ሰብረዋል። ኮሎኔሉ በምን ጉዳይ አስተያየት ሰጡ፣ በአስተያየታቸውስ ምን አሉ የሚለውን የሰዓቱ ዜናችን በዝርዝር አሰናድቶታል። እናስደምጣችኋለን። ባለፉት 8 ዓመታት ከ9 ክልሎችና 2 ከተማ አስተዳደሮች ጋር ወረራ የከፈተው የኦሮሚያ ክልል ሰሞኑን በሲዳማ ክልል ላይ ወረራ መክፈቱን ተከትሎ ነዋሪዎች ሲናገሩ ከዝግጅታቸው አንጻር አንድ ቀን ወረራ እንደሚከፍቱብን እናውቅ ነበር፣ ወረራው የሚመራው እስከ ጠቅላይ ሚኒስትር ጽሕፈት ቤት ባሉ ኃይሎች ነው ሲሉ ተናግረዋል። የሲዳማ ነዋሪዎች ስለተከፈተባቸው ወረራ የሰጡትን አስተያየት ይዘን ቀርበናል። የሱዳንን ወታደራዊ መንግስት ገመና ያጋለጠውና የአማራ ፋኖንም ጽምዶን እንዲቀላቀል ጥሪ ያቀረቡትን ፖለቲከኞችንም አንገት ያስደፋ ክስተት ከሱዳን ተሰምቷል። ከሱዳን የተሰማው ምንድነው? ዜናችን ዝርዝሩን ይዞታል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች ዜናዎችን ይዘናል። እስከ ፍጻሜው አብራችሁ እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ኦነግ ያገታቸውን የኦሮሞ ተወላጆች ፋኖ አስለቀቀም። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ በብልጽግናው ስርዓት ልዩ ድጋፍ እየሰጠው ዜጎችን አግቶ ከሚያሰቃየው ኦነግ ሸኔ ላይ ዘመቻ ከፍቶ 11 ንጹሃንን ከእገታ ማስለቀቁን አስታወቀም። የዙ ህዝብ ግንኙነት መምሪያ ለጣና ቴሌቪዥን በላከው መረጃ እንዳስታወቀው ለፍትህና ለርትዕ የቆመው የነጻነት ታጋዮች ጀግናው የአማራ ፋኖ በየቀኑ ሰብአዊነትን ብቻ መስፈርት ያደረገ የአባቶቹን የጀግንነት ውርስ በተግባር እያሳየ ይገኛል። ትናንት ግንቦት 16 ቀን 2018 ዓ.ም መነሻውን ከአዲስ አበባ ዓለም ከተማ በማድረግ ወደ ሸዋ ጠቅላይ ግዛት ደራጎንዶ መስቀል በመጓዝ ላይ በነበሩ የኦሮሞ ብሔር ተወላጆች ላይ ልዩ ቦታው ወንጭት በተባለ አካባቢ ሲደርሱ ከቀኑ 8 ሰዓት ላይ በብልጽግናው የጫካው ክንፍ ታግተዋል። እነዚህ ንጹሃን ዜጎቻችንን በጀግናው ሰራዊታችን ለአስጨራሽ ተጋድሎ ያለምንም ጉዳት በማስለቀቅ ታጋዮችን ወደ ቤተሰቦቻቸው እንዲቀላቀሉ ማድረግ ችለናል ብለዋል። በፋኖ ድንቅ ተግባርና ይበገሬነት የደራጎንዶ መስቀል ከተማ ህዝባችን ታላቅ ኩራት ተሰምቶታል ሲል የገለጸው የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ህዝብ ግንኙነት መምሪያ የብልጽግናው ስርዓት ባሰማራቸው ወንበዴዎች ሀገር አማን ብለው ከቤታቸው ወጥተው በጉዞ ላይ ከነበሩበት መኪና ውስጥ በማስወረድ የታገቱ ዜጎችን ለማስለቀቅ የህዝብ ልጅ የሆነው ጀግናው ሰራዊታችን ከፍተኛ ወታደራዊ ጥበብን ተጠቅሟል ሲል ገልጿል። ታጋቾቹ የተለቀቁት የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ የአጼ ዘርዓ ያዕቆብ አንደኛ ኮር ናደው ክፍለ ጦርና የአጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር የፋኖ ሰራዊት በጥምረት ባደረጉት ተጋድሎ ነው። የሁለቱ ኮሮች ሁለት ክፍለ ጦሮች ሰራዊት አባላት በመራቤቴ አውራጃ በተለያዩ አካባቢዎች ሰፊ ከበባ በመፈጸም ዜጎች ከታገቱበት ሰዓት ጀምሮ ሌሊቱን ሙሉ በሰሩት ልዩ የቅንጅት ወታደራዊ ኦፕሬሽን በአጋቾች ላይ የማያዳግም እርምጃ መውሰዳቸውን ህዝብ ግንኙነት መምሪያው አስታውቋል። በኦፕሬሽኑም 7 ወንዶችና 4 ሴቶች በድምሩ 11 የኦሮሞ ብሔር ተወላጅ ወገኖቻችንን ያለምንም አካላዊ ጉዳት ማስለቀቅ ችለዋል ሲል የገለጸው የህዝብ ግንኙነት መምሪያው ሌሊቱን ሙሉ በተደረገው ሰፊ ወታደራዊ ክትትል በመራቤቴ አውራጃ ልዩ ቦታው ወረጎ በተባለ አካባቢ ዛሬ ግንቦት 17 ቀን 2018 ዓ.ም ከንጋቱ 12 ሰዓት ላይ ጀምሮ ኦፕሬሽኑ ሊሰራ እንደቻለ አስታውቋል። የአማራ ህዝብ ቋሚ ጠላት የሆነው የብልጽግናው ስርዓት በየትኛውም የሸዋ ቀጠና ለመሰል ጥፋቶች የሚያሰማራቸውን አጥፊ ኃይሎች ላይ የሸዋ ጠቅላይ ግዛት አሳምነው እዝ የማያዳግም እርምጃ በመውሰድ ልክ እንደ ትናንቱ ዛሬም የህዝብ ልጅ መሆኑን በተግባር ማሳየቱን አጠናክረን እንቀጥላለን። በመጨረሻም በጀግናው የአማራ ፋኖ ጥረት ከህጋቾች ነጻ ያወጡ ወገኖችን ከቤተሰቦቻቸው ጋር በሰላም ሲቀላቀሉ ፋኖ ላደረገላቸው የሰብአዊነት ጥግ ተግባር እጅግ ያመሰገኑ ሲሆን አጥፊ ቡድኖችን በቀጣይ በሚያገኙት አጋጣሚ ሁሉ ለፋኖ በመጠቆም የአካባቢያቸውን ሰላም በጋራ በመጠበቅ ለፋኖ ያላቸውን አጋርነት ከመቼውም ጊዜ በላይ አጠናክረው እንደሚቀጥሉ አረጋግጠዋል ሲል የልዩ ኦፕሬሽን ተጋድሎውንና የንጹሃን ከእገታ መለቀቅ አስመልክቶ መረጃውን አድርሶናል። የኦህዴድ ብልጽግናና በጫካ ስሙ ኦነግ ሸኔ የሚባለው ቡድን ከወለጋ እስከ ሸዋ ጠቅላይ ግዛቶች በመናበብ ህዝብን በማገት አማራውን በማሳደድና በማፈናቀል በግንጅት እየሰሩ መሆናቸውን በተከታታይ መዘገባችን ይታወሳል። ለሰላም ብለን ነው ዝም ያልነው። ኮሎኔል ደመቀ
በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን ከባለሀብቶችና ከአካባቢው ተወላጅ የማህበረሰብ አንቂዎች ጋር ውይይት ተደረገ። በዞኑ የሚገኙ ባለሀብቶችን፣ የማህበረሰብ አንቂዎችንና ሌሎች ታዋቂ እንግዶችን የሰበሰቡት የወልቃይት ጠገዴ አማራ ማንነትና ወሰን አስመላሽ ኮሚቴ ሰብሳቢና የዞኑ ሰላምና ደህንነት ጽሕፈት ቤት ኃላፊ ኮሎኔል ደመቀ ዘውዱ ወቅታዊ መልእክቶችን አስተላልፈዋል። ኮሎኔል ደመቀ በመልእክታቸው ቅድሚያ ለሰላም እንሰጣለን፣ ለዚህም በጋራ ለመነጋገር በራችን ክፍት ነው ያሉ ሲሆን ወልቃይት ጠገዴን በኃይል ለመውረር የሚመጣ አካል ካለ ግን ከህዝባችን ጋር ሆነን እንታገለዋለን ብለዋል። በውይይት መድረኩ ጥናታዊ ጽሑፎችን መቅረባቸውን ለጣና ቴሌቪዥን የገለጹት ምንጮች የወልቃይት ጠገዴ ሰቲት ሁመራ ህዝብ በማንነቱ፣ በባህላዊ ትውፊቱ፣ በኪነ ህንፃ ግንባታና በጀግንነት ተጋድሎ አማራዊ ማንነትን የተላበሰ መሆኑንና በርካታ ፈተናዎችን ተቋቁሞ በማለፍም በጀግንነቱ ነፃ መውጣቱ በጥናታዊ ጽሑፉ መጠቀሱን ገልጸዋል። በውይይቱ በተነሱት ሀሳቦች ዞኑ የሰላም ቀጠና በመሆኑ ማህበረሰቡ አስተዳደሩን በጋራ ሆኖ ማቆሙ የሚደነቅ ነው የተባለ ሲሆን በአካባቢው ሰላምን ለማደፍረስ የሚጥሩ የውጭ ኃይሎችንና የውስጥ ተላላኪዎችን ሴራ ለማክሸፍ ህዝብና መሪው በአንድነት እንዲቆም ጥሪ ቀርቧል። አንድነቱን በማጠናከርም ለሚመጣ ኃይል ችግር ፈቺ እርምጃዎችን ለመውሰድ ያስችላል ሲሉ የውይይቱ ተሳታፊዎች አሳስበዋል። ዘላቂ ሰላም ለማምጣት ከህዝባችን ጋር የጋራ ትግል ያስፈልጋል ያሉት የወልቃይት ጠገዴ ሰቲት ሁመራ ዞን ሰላምና ጸጥታ መምሪያ ኃላፊና የወልቃይት ጠገዴ አማራ ማንነትና ወሰን አስመላሽ ኮሚቴ ሰብሳቢው ኮሎኔል ደመቀ ዘውዱ ህዝቡን ለመከፋፈልና የጠላትን ሴራ ለማስፈጸም የሚንቀሳቀሱ የጠላት ኃይሎችን ማህበረሰቡ ማጋለጥና መቆጣጠር እንዳለበት ገልጸው የህዝቡን ሰላም ለማስጠበቅ ዞኑ ትኩረት ሰጥቶ እየሰራ ይገኛል ብለዋል። ኮሎኔሉ በመልእክታቸው በዞኑ እያለሙ የሚገኙት ባለሀብቶች ለጸጥታ አካላት የተለያዩ ድጋፎችን በመስጠት የዞኑ ሰላምን ለማጽናት በሚደረገው ጥረት የበኩላቸውን አስተዋጽኦ እንዲያበረክቱ አሳስበዋል። ማህበረሰቡም ለጸጥታ አካላት አስፈላጊውን መረጃ በመስጠት ተደራጅቶ አካባቢውን መጠበቅ እንዳለበት ኮሎኔል ደመቀ ዘውዱ አስገንዝበዋል። የውስጥ ባንዳዎችን በመቆጣጠር የህግ የበላይነትን በማስከበርና በአካባቢ ሰላም ጥበቃና በልማታዊ እንቅስቃሴ ላይ እንቅፋት የሚፈጥሩ ኃይሎችን እንዲሁም የአማራን የውስጥ አንድነት በሚጎዱ አካላት ላይ አጥብቀን መታገል አለብን። ለዚህም ከመቼውም ጊዜ በላይ ዝግጅት ይጠይቃል። እኛም ከመቼውም ጊዜ በላይ ዝግጁ ነን ሲሉ ተናግረዋል። የህወሓት በመፈንቅለ መንግስት ወደ ስልጣን መመለስን ተከትሎ ለ3 ዓመታት ዝግጅት ሲያደርግ የከረመው ታጣቂ ኃይሉ ከጽምዶ ኃይል ጋር በመጣመር በወልቃይት ወረራን ለመክፈት እየተዘጋጀ መሆኑ ይታወቃል። በቅርቡም የህወሓት ማዕከላዊ ኮሚቴ አክሱም ላይ በደረሱበት ስምምነት ወልቃይትን ማስመለስና ሉዓላዊነታችንን ማረጋገጥ አለብን ሲሉ መናገራቸው ይታወሳል። የህወሓት ትግራይን አገር የማድረግ ጉዞ እንዲሳካ ያልተቋረጠ ድጋፍ የሚያደርገው የግብጽ መንግስት ጉዳዩን በአረብ ሊግ ስብሰባ ማቅረቡን ዲፕሎማቲክ ምንጮቻችን ዋቢ አድርገን መዘገባችን ይታወሳል። በተደጋጋሚ እንደዘገብነውም የህወሓት የአገርነት እቅድ እንዲሳካ ኢትዮጵያ ውስጥ የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር መፍረስና ህወሓት ወደ ቀጠናው መግባት ቀዳሚው ነው። ለዚህ ደግሞ የግብጽ ሱዳንና ህወሓት ተዋጊዎች የወልቃይት ጠገዴ ሰቲት ሁመራ ዞንን መክበባቸው ታውቋል። አንድ ቀን እንደሚወሩን እናውቅ ነበር። የሲዳማ ህዝብ በቅርቡ የኦሮሚያ ክልል ያደራጀ የታጣቂ ኃይል የምስራቅ ሲዳማ ዞን ጭሬና አረንፋማ አካባቢዎች ገብተው ጥቃት መክፈታቸው ይታወሳል። ወረራውን ተከትሎ የአካባቢው ነዋሪዎች በሰጡት አስተያየት ለወረራ ሲዘጋጁ ቆይተዋል። አንድ ቀን ወረራ እንደሚከፍቱብንም እናውቅ ነበር ብለዋል። በሲዳማና በኦሮሚያ ክልሎች አዋሳኝ አካባቢዎች ጭሬና አረንፋማ ተንቀሳቅሶ ወደ ሆኮና አሮሬሳ ተስፋፍቶ የነበረው ግጭት አመሻሹን በሌላ አዲስ አካባቢ መቀስቀሱን ነዋሪዎች በሰጡት አስተያየት አዲሱ ግጭት የተቀሰቀሰው በሲዳማ ክልል ምስራቃዊ ሲዳማ ዞን በእንሳ ወረዳ ሃማሾ፣ ቦረናና ቃሜጦ ቀበሌያት እንዲሁም ከእነዚሁ ጋር አዋሳኝ በሆኑት የኦሮሚያ ክልል ምዕራብ አርሲ ዞን ነንሰቦ ወረዳ ወርቃ ቦሌጋ አካባቢዎች መሆኑን ተናግረዋል። ስለ ሁኔታው አስተያየታቸውን የሰጡ የሃማሾ ቦረና ነዋሪዎች ቀን ላይ ሰላማዊ ውይይት ከተደረገ በኋላ አመሻሽ ላይ የመኖሪያ ቤቶችን የማቃጠልና የመተኮስ ድርጊት ተጀምረዋል። እንቅስቃሴያቸውንና ድርጊታቸውን ስንመለከት በኦሮሚያ ክልል የሚፈጸመውን ጥቃት የሚመሳሰል መሆኑን ስንመለከት የክልሉ መንግስት ልዩ ስልጠና ሰጥቶ ያሰማራቸው እንደሆነ እንድናስብ አድርጎናል ብለዋል። የኦሮሚያ ክልል መንግስት የትኛውንም መዋቅር በጉዳዩ ዙሪያ ለመገናኛ ብዙሃን ማብራሪያ እንዳይሰጥ የተከለከለ መሆኑ ደግሞ የሰሞኑን ጥቃት የታለመለት ወረራ ነው የሚለውን ሐሳብ ገዥ እንዲያገኝ አድርጎታል። በኦሮሚያ ክልል የሚኖሩ የሌላ ብሔረሰብ ነዋሪዎችን ለማፈናቀል የሚደረገውን ጥቃትም ሆነ ከሶማሌ ክልል ጋር በተካሄደው የአንድ ሰሞን ጦርነት ሁሉ በሲዳማ ክልል የተፈጸመው ጥቃትም ምሽት 1 ሰዓት አካባቢ የተቀሰቀሰ መሆኑን ያስታወሱት አስተያየት ሰጪዎች ይኸው ተኩስ ምሽት 2 ሰዓት ገዳማ ጋብ ማለቱን ተናግረዋል። ሆኖም በርካታ ሰዎች ቀያቸውን ለቀው እየሸሹ እንደሚገኙና ለቀጣዩ ቀንም ከፍተኛ ስጋት እንዳላቸው መናገራቸውን ቲክቫህ ኢትዮጵያ የዜና ምንጭ ዘግቧል። አካባቢው ከዚህ ቀደምም ተደጋጋሚ ግጭቶች የሚስተዋሉበት መሆኑን
መሆኑን የጠቆሙት አስተያየት ሰጪዎቹ ቀደም ባሉት ቀናት በሌሎች አዋሳኝ አካባቢዎች ግጭት ሲነሳ እነዚህም ስጋት እንደነበርና በመጨረሻም የተፈራው መድረሱን ገልጸዋል። ከኦሮሚያ ክልል ጋር የሚዋሰንበት የሲዳማ ክልል ሙሉ በሙሉ ከትንኮሳና ከጥቃት ወጥቶ እንደማያውቅ የገለጹት የአካባቢው ነዋሪዎች በዚህ ጉዳይ ለክልሉ ርዕሰ መስተዳድር አስቀድመው ስጋታቸውን አቅርበው እንደነበር ገልጸው ሆኖም የብልጽግናው ሊቀመንበር አቶ ደስታ ያቀረቡላቸውን የህዝብ ስጋት መፍትሄ ከመስጠት ይልቅ በማያገባ አትግባ፣ ዝም ብለህ ስራህን ብቻ ስራ የሚል ዛቻ ከተሰጣቸው በኋላ ከኦሮሚያ ክልል የወራ ዝግጅት እየተደረገብን እንደሆነ ገብቶናል ብለዋል። ስለደረሰው የጉዳት መጠን ሲናገሩም ቤቶች መቃጠላቸውንና ሰው መቁሰሉን አመላክተዋል። ከዚህ በተጨማሪ አንድ ጉዳዩን በቅርበት እየተከታተሉ ያሉ አካል በዚህ ሰዓት በእንሳ ወረዳ አማሾ ቦረና ቀበሌና ቃሜጦ ቀበሌ ልዩ ቦታ ሶሌ ተብሎ በሚጠራ አካባቢ ቤት እየተቃጠለ ነው፣ ጉዳትም እየደረሰ ነው ብለዋል። የበንሳ ወረዳ አስተዳዳሪ አቶ ከበደ ፉኤ የአርሶ አደር ቤት መቃጠሉን የሚጠቁም መረጃ ደርሶኛል ሲሉ ለዜና ምንጩ ቴክባ ኢትዮጵያ ነግረውታል። አስተዳዳሪው ስለ ግጭቱ ዝርዝር ሁኔታ መረጃ ለማጣራት ወደ ስፍራው አመራር መላካቸውን ጠቅሰው የተጣራውን መረጃ በነገው ዕለት እንደሚሰጡን ቃል ገብተዋል። ቴክባ ኢትዮጵያን ጨምሮ ሁሉም ሚዲያዎች በሰሞኑን የሲዳማና ኦሮሚያ ክልል አዋሳኝ አካባቢ የተቀሰቀሰውን ግጭት አስመልክቶ በኦሮሚያ ክልል በኩል ምላሽ ለማግኘት ጥረት ቢያደርጉም የክልሉ መንግስት በወረደው ልዩ ትዕዛዝ የተነሳ በየደረጃው ያሉ የኦህዴድ መዋቅር አመራሮች ፈቃደኛ አልሆኑም። የብልጽግናው ሊቀመንበር ስልጣን ከያዙበት ጊዜ ጀምሮ የኦሮሚያ ክልል ወረራና ጥቃት ያልከፈተው በትግራይ ክልል ላይ ብቻ ነው። ከትግራይ ክልል ጋር ጦርነት ያላካሄደውም በድንበር ስለማይገናኙ ነው። አረብ ሆይ ንቃ፣ አሜሪካ ልታስበላን ነው። ሱዳን የአሜሪካ መንግስት በቅርቡ በአፍሪካ ቀንድ በዋናነትም በቀይ ባህር ዙሪያ አዲስና በርካቶችን ያስደነቀ ውሳኔ ማሳለፉ ይታወሳል። በተለይም በኢትዮጵያና ኤርትራ ጉዳይ ያሳለፋቸው ውሳኔዎች ለመላው አረብ ስጋት ነው ሲሉ ሱዳናዊው ምሁር ዶክተር መሐመድ ሐስብ አልራሱር አሳስበዋል። ሱዳናዊው ምሁር ኢትዮጵያ ወደ ቀይ ባህር እንድትገባ እስራኤልና አሜሪካ እየሰሩ ነው ሲሉ ሱዳን ሆራይዘን ላይ ባሰፈሩ ጽሑፋቸው ይህ ጉዳይ በቀላሉ የሚታይ አይደለም ሲሉ አሳስበዋል። ዋሽንግተን በአፍሪካ ቀንድ ጉዳይ የያዘችው እቅድና የአረብ ብሔራዊ የጸጥታ ስጋት በሚል ርዕስ ሱዳን ሆራይዘን ላይ የሰፈረው የዶክተር መሐመድ ሐስብ ጽሑፍ የቴል አቪቭና የዋሽንግተን ፍላጎት ኢትዮጵያን ወደ ቀይ ባህር ስቦ ማስገባት ነው። ይህ በፍጹም መሆን የለበትም። ኢትዮጵያን ወደ ቀይ ባህር ማስገባት ማለት የመላውን አረብ ፍላጎትና ጥቅም ማሳጣት ነው። አሜሪካ ለኤርትራ ማዕቀብ ብቻ ስታነሳላት ለኢትዮጵያ ግን የመሳሪያ መግዛት ነጻነትንም ያጎናጸፈ ነው። ይህ ውሳኔ ደግሞ ለኢትዮጵያ ያደላ ወይም ፌቨር የሚያደርግ ነው ብለዋል። ኢትዮጵያ ወደ ቀይ ባህር የምትጠጋ ከሆነ ለሱዳንና ለግብጽ እንዲሁም ለኤርትራ ብቻ ሳይሆን ለመላው አረብ ሀገራትም ስጋት መሆኑን የሚናገሩት ሱዳናዊው ምሁር በተለይም የየመን፣ ቱርክ፣ ኢራንና ሳውዲ አረቢያ ጥቅሞች የሚነኩ መሆናቸውን ያሳስባሉ። በዚህም የተነሳ መላው አረብና እስላማውያን አገራት በዚህ የአሜሪካ ውሳኔ ላይ ተቃውሞ እንዲያሰሙና ከኢትዮጵያ ጋር ያላቸው ማንኛውንም ግንኙነትም እንዲያቋርጡ ይጠይቃሉ። በተለይ ሳውዲ አረቢያን ከመማጸንም ባለፈ በይፋም ወቀሳ እስከማቅረብ ደርሰዋል። የሱዳናዊውን ምሁር ትንታኔ ተከትሎ አስተያየታቸው ለጣና ቴሌቪዥን እንዲሰጡ የጠየቅናቸው የአዲስ አበባ ዩኒቨርሲቲ ፖለቲካል ሳይንስ ትምህርት ቤት ፕሮፌሰሩ የዶክተር መሐመድን ጽሑፍ አንብቤዋለሁ፣ ከእሱ የምጠብቀውን ነው የጻፈው ሲሉ አስተያየታቸውን መስጠት ይጀምራሉ። ተንታኙ ሲቀጥሉም የዶክተር መሐመድ ሐሳብ ለሱዳን ወታደራዊ መንግስት ቅርበት ያለውና በተለይም በግብጽ ዩኒቨርሲቲዎች ሳይቀር የሚያስተምር ለግብጽ ውጭ ጉዳይ ፖሊሲ የሱዳን ተወካይ ሆኖ የሚሰራ ሰው ነው። እዚህ ላይ አንድ መታየት ያለበት ቁም ነገር አለ። እሱም የሱዳን ፖለቲከኞች ከኢትዮጵያ መንግስታት ጋር ብዙም ችግር የለባቸውም። የነሱ ጠብ ከኢትዮጵያ ሀገረ መንግስት ጋር ነው። ከህወሓት ጋር ወዳጅ ነበሩ። ከብልጽግና ጋርም ያጣላቸው የሐምዳን ዳጋሎ ጉዳይ እንጂ ሌላ ምክንያት የለም። ከኢትዮጵያ ጋር ጥላቻ እንዳላቸው የምታውቁት አሁንም የኢትዮጵያን መሬት በወራ ይዘው መቆየታቸውን ስትመለከቱ ነው ይላሉ። ሌላው አስተያየት ሰጪ ደግሞ የባህር ዳር ዩኒቨርሲቲ ጋዜጠኝነትና ሂውማኒታሪያን ፋክልቲ መምህር ናቸው። እሳቸው አስተያየታቸውን መስጠት የሚጀምሩት የብልጽግናው መንግስት የውጭ ጉዳይ ፖሊሲና የአገር ቤት ቀውስ ጠማቂነቱን በምክንያት በማንሳት ነው። የእኛ መንግስት በሱዳን ጦርነት መሳተፍ ወይም ጣልቃ መግባት አልነበረበትም። መንግስት አገር ወዳድ ቢሆን ኑሮ በጦርነቱ ተሳትፎ ከማድረግ ይልቅ የሱዳን ወታደራዊ መንግስት በወራ የያዘብንን መሬት ለማስለቀቅ ነበር መስራት የነበረበት። ብልጽግና ግን ከኢትዮጵያ ጋር የማይጎራበቱ ግዛቶችን የተቆጣጠረውን ፈጥኖ ደራሽ ኃይሉን ደጋፊ ሆኖ ሲቀርብ ለኢትዮጵያ ጎረቤት የሆኑ ግዛቶችን የተቆጣጠረው የጄኔራል አልቡራን መንግስት በሙሉ አቅሙ የኢትዮጵያ ጠላት ሆኖ ቀረበ ሲሉ ይናገራሉ። ሆኖም ይላሉ የባህር ዳር ዩኒቨርሲቲ መምህሩ አስተያየታቸውን ሲቀጥሉ ሱዳናዊው ምሁር ኢትዮጵያ ድሮም ተስፋፊና ወራሪ ናት ብለው የጻፉትን መልእክት ስትመለከት የሱዳንና የግብጽ ፖለቲከኞች ጠባቸው ከብልጽግና ጋር ሳይሆን
ከኢትዮጵያ ሀገረ መንግስት ጋር መሆኑን የሚያመላክተን ነው። ኢትዮጵያ በሀገረ መንግስትነት ታሪኳ የማንንም አገር በወራ ይዛም ሆነ ተስፋፍታ ግዛት የነጠቀችበት ጊዜ የለም ብለዋል። የብልጽግናው ስርዓት በአገር ቤት የፈጠረውን ቀውስ ተከትሎ በአፍሪካ ቀንድ ዙሪያ ብዙ ውስብስብ አሰላለፎችና በርካታ ፍላጎቶች እየተንጸባረቁ ነው። ከእነዚህ ፍላጎቶች መካከል የሱዳን፣ ግብፅ፣ ኤርትራ፣ ኦነግና ህወሓት ፍላጎት አንዱ ሲሆን የፍላጎቶቻቸው ማስተገበሪያ የሆነ ጥምረትን በቅርቡ ይፋ ማድረጋቸው ይታወሳል። ከአማራ ህዝብ ላይ መሬትን በወራ የያዘው የሱዳን ወታደራዊ መንግስትና ከአማራ ህዝብ ላይ መሬትን በወራ ከመያዝም አልፎ ተጨማሪ ርስት ለመውረር የሚታገለው ህወሓት የጽምዶ አባል ናቸው። እንደ አቶ አንዳርጋቸው ጽጌ ያሉ የቀድሞ የኢህአፓና የሄድን አባላት ደግሞ አማራው ከዚህ ጥምረት ጋር እንዲቀላቀል በአደባባይ ጥያቄ ማቅረባቸው ይታወሳል። በዚህ ጉዳይ አስተያየታቸውን የሚሰጡ ምሁራንም ጽምዶ በሚባለው ስብስብ ውስጥ የአማራ ፖለቲከኞችና በተለይም ፋኖን እንዲካተት መጋበዝ ማለት የአገሪቱን መንግስት የውስጥ ቀውስ ጠማቂነቱን፣ የጦር ወንጀለኛነቱን እና የአገር ብሔራዊ ጥቅምን ለይቶ አለማየት ነው። ይህ ደግሞ ከጊዜያዊ አንድነት የዘለ ትርጉም የለውም። የአማራ ህዝብ ለዘላቂ ጥቅሙና ህልውናው የሚበጀውን የኃይል አሰላለፍና የጠላት ልየታውን በሚገባ ማካሄድ ይኖርበታል ብለዋል። የጽምዶ አባል የሆነው የአልቡራን መንግስት አማካሪው ዶክተር መሐመድ ሐሰብ ሱዳን ሆራይዘን ላይ ያሰፈሩት መልእክታቸው አረብ ሆይ ንቃ፣ ኢትዮጵያ ልትወር ነው ሲሉ በይፋ ጥሪ ሲያቀርቡ መንግስታቸው ርስቶቹን በወራ የያዘበትን የአማራን ህዝብም ኑ እንዋጋው የሚል ጥሪ መሆኑን አስተያየት ሰጪዎች ይናገራሉ። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁን ጣና ቴሌቪዥን ስለምታደርጉ ከልብ እናመሰግናለን። ተሰናበትናችሁ። ጤና ይስጥልን።